ብቻዬን ነው የምሄደው። ደግሞ ያ ከረፈፍ የለም። እንግዲህ ገፋ መንገዱ እንግዲህ ይሄን መንገድ ብቻዬን መግፋት ነው። ብራል እያያቴንም ደንባራ ራይ ላይ ተጣጣ ነው። አንቺ ልጅ ግን ያምሻል እንዴ? የሆነ ክትባት ያልወሰድሽው ነገር አለ እንጂ መጤናሽማ እንደዚህ አትሆኚ። ቆይ ደግሞ እዚህ ሰፈር በጣም መምጣት አብዝተሻል። የሆነ የምትፈልጊው ሰው አለ እንዴ እዚህ ሰፈር? ምን አገባ? ያሰብከው ነገር አለ እንዴ? እንዳታስበው መቼም ቢሆን አይሆንም። እሺ አይነካካኝ። አቅሽ ነበር የማቅሽ ቦታ ጠፋኝ አለ ሰውዬ። ይኸውልሽ ወይዘሮ መክሊት እኔ እንዳንቺ አይነት ሴት ታይፕ አይደለችም። እኔ ታይፔን የማቅሰው ነኝሽ። ማን ነው ወይዘሮ? አንተ እኔና ወይዘሮ ስታይኝ አሮጊት እመስላለሁ እንዴ? ከፊት ለፊት የምትታየው እኮ ቆንጆዋ ስስቅ የምታምር ሴክሲዋ መክሊት ናት። እና ለምን አትሄጂም? ቆየሽ እኮ ሂጂ እስኪ። አንተን አይመለከትም። ሰፈሩን አንተ አይደለም የገዛኸው እኮ ነው ወይስ ከሰፈር ያልወጣ ሰው እንደዚህ ነው የሚያደርገው? መጣሽብኝ እንጂ እኮ አልመጣሁብሽም። የሆነ በቀድሞ ህይወትሽ አሮጊት ነገር ነበርሽ እንዴ? በጣም ትነጫነጫለሽ። እሰይ እንኳን ምን ነው ከፋህ? ይኸውልሽ ሰዎቹ በዛ በኩል እየመጡ ነው። በዚህ በኩል ብትሄጂ ይሻልሻል። በኋላ ለሚፈጠረው ነገር አይመለከተኝም። እሺ ነው ቁም ፈራው። ቅድም ስትሳደቢ አታስቢው ነበር? አሁን ጥቢ በቃ ካጠገቤ ልጅ አንተ ሳሚ ይቅርታ አትበይኝ። በቃ ሂጂ ጥፊ። ያምሻል እንዴ? እንጂ ትላለህ። ምንድነው የሚሻለኝ አሁን? አሁንስ እነሱን መጠበቅ ነው የሰለቸኝ። ቲማስ ምን አለብኝ እያልኳት የምጽፈውን እስካሁን ታስቆመኛለች። ቆይ አንቺ ደግሞ እዚህ ምን እያደረግሽ ነው? በነገራችን ላይ ቆንጆ ጥሩ ጥበቃ ይወጣሻል። ጥሩ መክሌትሽን ያገኘሽው። እውነትህን ነው። ምን ያንተን ቦታ ሰጠኝ። ሲጀመር የጠራክ የለም። ደግሞ መጀጀን እኮ ነው ተሳካለ። ማ እኔ ናት ነኝ አንቺ የሚጀነጅና? አንቺ የሚጀነጅን ካለማ ያበደ የቀወሰ ከሆነ ነው እንጂ ቢያንስ እኮ ካንተ ይሻላለሁ። ካንተ ይሻላለሁ ማለት ደግሞ የሚጀነጅነኝ አለ ማለት ነው። አይዞህ አይክፋ፣ ትደርስበታለህ። ምን አይነቷ ናት? አውቋብድ ማለት ነበር። ደደብ ሲጀመር ለምን መጣኝ ካወቅ ሁሉ ይሞክራል እንዴ? አላወቀኝ ሰራው አሁን ልትቀልጂ ነው? ወንድ ብድሩን የማይመልስ ወንድ አይወለድ ይላሉ እናቶቻችንሽ። የስ ብድሬን ወስጃለሁ። እንዴ ተችል ጀምሮ አንቺ መክሊት ኧረ ወይ ጉድ ያርጉት ብድሩስ ቢቀርብኝ። አንቺ መክሊት እንዴ አንቺ መክሊት ምንድን ነው ያደረኩት? በእናታችሁ ፈጣሪ ሆይ መክሊት! ኧረ ሰው የሚል ትሰማኛለህ? ለዛሬ ሁለታችሁም ተርፋችኋል። እርሜ ለኔ ይበሉ። የባለፈውን ደግሞ እያንዳንዳችሁን ማለት ነው የረሳሁት እንዳይመስልህ። ገብቶሃል አይደለ? እሺ ይሁና። አንቺ መክሊት አንቺ መክሊት መክሊት መሲ ወይ መሲ አይሰማም እንዴ? አስሞት ነበር። ሌላ ሀሳብ አይነበርኩ እንዴ? መክሊት ስለሷ እኮ ልጠይቅሽ ነው የመጣሁት። አንቺ ማላየሻትም? አላየኋትም። ወድቃ እንዳይሆን። እሺ አንቺ ደግሞ ይሄን ማሟራት ነው። እስኪ ዝም በይ። ቆይ ተጣልታችሁ ነበር? መክሊት እንዴ ሰሞኑ ባህሪያ በጣም ተለውጧል። ምናልባት እኮ ምክንያት ሲኖራት ይሆናል። አሁን እሺ እንዴት ነው የምናገኛት? እኔ በጣም ጨነቀኝ።
ይኸውልሽ በቃ ደህና ናት እንበል። በጣም ደህና ናት። አሞሽን እዚህ ብለሽ ማሳመን ያለብሽ እሺ። እና ደግሞ ሄደን እንፈልጋት። ከእኔ ከሆነ ሳቀርማ ሄደች የሚሆን እኛ እዚህ የምንጨነቀው እና ሄደን እንፈልጋት። እሺ እንዳልሽ አድርግልኝ። ምን ማተው ነው? እኔ የምልሽ ግን መሲ ወይ ጋርዶች የት ሄደው እንዴ? አለምዬ ልክ አልነገርኩሽም ወይ? አባዬ እኮ ከዚህ በኋላ ጓደኞች ጋር ነኝ ብሎኛል። ከዚህ በኋላ ከእናንተ ጋር ነው የምመጣው። ደስ አይልም? ወይኔ በጣም ደስ ብሎኛል። ወይኔ ነፃነትሽን አወቅሽ ማለት እኮ ነው። በጣም ለምረኔ ላንቺ በጣም ደስ ብሎኛል። እኔ ራሱ እኮ ማለት ነው ከእናንተ ጋር የሚሄዱ እንዴት ነበር የናፍቀኝ መሰለሽ። ይመስዬ በጣም ነው ደስ ያለኝ። ውይ ከረሳናት ልጅቷን እኮ ሂድን ፍለጋት በእናትሽ። አለም ግን ዝም ብለሽ የምትጨነቂው እርግጠኛ ነኝ በጣም በጣም ደህና ናት። እኔ የምልሽ ግን አለም እንዴት ነው እንደዚህ ባማንሻሽ? እሱ ሌላ ቀን እነግርሻለሁ። አሁን እንሂድ። እሺ መክሊት አረ መክሊት አንቺ ፈጣሪ የተመስገን ይቀርሽ። አንቺ እንደሚያምሽ አትናገሪ እንዴ? ምንድነው ሰው ታስደነግጫለሽ? ወይ ራሴ ነይሽ አይዞሽ ቀና ምን ሆኜ ነው? ነይ ቀና በይ። አረ ራሴን አሞኛል። ቆይ መክሊት እንዴ? እቺ መሲ ባትሄጂ ይሻለኝ ነበር። አሁን ብቻዬን ገባ አደረገው። አለም ምን እያልሽ ነው? መክሊት እንዴ ምን አደረገኝ ነበር? መክሊት ምን ሆነ ነው? እያይሻት አይደል እንዴ? ምን ትሆናለች? የት ነው ያለው? እናታችሁ ምን ልታረገኝ ነበር? ሙድ እያልሽ ነው እንዴ? የት እንደነበርሽ ማታስታውሽ እንዴ? አሁንም እየቀለድሽብኝ ነው መክሊት። በቃ ለምን ሄድ? አንቺ ከመጣሽላት በቃ እኔ ምን ያስፈልጋል? ምን ሆኜ ነበር? አንተ ሳሚ አልጨረስንም። እሺ አልጨረስንም። እሺ ቀስ ብለሽ ትንሻለሽ። እሺ ቀስ ብለሽ አንሺ። አንቺ እንዴት ነው የምትከጂው? እሺ ቀስ በይ። እዚህ ላይ ያማል። አይዘኝም እንዴ በስነ ስርዓት? አንተ ዛሬ ብርዱ በጣም ነው የሚበርደው። በዚህማ ከቀጠለ የበረዶ ግግር ላይ መሰራቱ አይቀርም። አባባ ገና መምሰል እኮ አይቀርም። እሺ እኛ ቀራጋን ነው ምልክት። እንደው ምን ሲመስለኝ ግን እቺ ምልክት የተፈጠረችው ለአንተና ለመሰሎች መሰለኝ። ወይ አንተ ድሮም እኮ ጨዋታ ቆርፋጅ ነህ። እኔ ሰው ነብዬ ላጫውት ስሞክር ሙርት ይዛለ እንዴ? ቆይ ግን ሳሚ ወንድ ሁን ማለት ምን ማለት ነው? ማለቴ ወንድ አይደለሁም እንዴ? ምን ነው ሴት የሚመስለው? ማን ነው ደግሞ እንደዚህ ያለ? ይሄን ያለ ሰውማ ሁሌም የሚከታተል ሰው መሆን አለበት እንዴ። ግን ደግሞ እኮ የምራቸውን ነው። የሆነ ነገር ይመሳሰላል። ጸባይ ደግሞ አይደለም ወይ ያለባበስ እሱማ አይሆን። ግን ደግሞ ምን አለባበስም ቢሆን እኮ ካንተ ጋር ተመሳሳይ ነው። አው እሱማ አንድ አይነት ነው። ግን አንተ ስትለብሰው ተለየ ነው። ኧረ ምን አይነት ነው በእናታችሁ? ምን አይነት አሳፋሪ ጓደኛ ነው ያለኝ። አይ አሳፈርኩ አይደል? ቆይ ግን ፍቅር ሲይዝ ያጃጅላል የሚሉት ነገር ጭራሽ ነው ፈጽሞ የማይገባኝ የነበረው። አሁን ግን ሰው ሲደርስበት እንጂ ቆሞ ሳይ ለውጥ እንደሌለው አየሁ። ግልንገር እስከ ዛሬ ድረስ ገብቶኝ የማያውቀው ነገር ሰው ፍቅር ሲይዘው ምግብ አይበላለትም የሚባል ሂስትሪ ነው እንዴ። እስካሁን ምግብ አልዘጋህም እንዴ አንተን? የምረን ነው? ኧረ በስመ አብ። ምግብ ካልዘጋህ እኮ ፍቅር አልያዘህም ማለት ነው። ስሜት የውሸት ነው ማለት እኮ ነው በእናትህ። አይ ናቲ ምክሬ በከንቱ ቀረ ማለት ነው። የምረን ነው?
ቀልድና የምራት ለይም እንዴ? ድሮም ጅል አገኘው ብላችሁ ትጃጃሉብኛላችሁ። ሙርት ይዛለህ። ቆይ ግን ማን ነው እንደዚህ ያለ? ና ለምን እንዲሁ ማን ይደላቸው? ና ገምት እስኪ። ቆይ አንተ እያወቅኩ ሙርት ይዝብኛለህ እንዴ? ለምን ታሳጣኛለህ? ይቅር በለኝ ወንድሜ፣ ያቺ ሳሪ ናታ። ቆይ ደግሞ እኔ የምልህ ለምን አትመልስላትም? ለምን አንቺም ሴት ሁኚ አትላት እንጂ? ለነገሩ አንተ ራስህ እየፈራሃት እኮ ነው። እንዴት እሺ ትላለች? ተው አትፍረድ፣ ይደርስብሃል። ማን? እኔ እንዳንተ አፍቃሪ ልሆን? ኧረ ናቲ፣ ደግሞ እኔ ምን በደልኩ? ምን አጠፋው? እኔ ገና ብዙ ነገር ይጠበቅብኛል ናቲ። እሺ እቺ አንተም ሲጀመር የሚጠበቅብህ ሚዛናዊ መሆን ነው። እንደውም ያንተ ምክር አያስፈልገኝ በዚህ ሰዓትና በዚህ ብርድ። አርፈህ ተቀመጥ። እሺ እሺ እቀመጥ። ወይ ናቲሻ ዘናኔ አረከኝ። ይመችህ። እነዛ ጥንዶች ግን ያምሩ በጣም ነው የሚያምሩት። ግን ለምን እንደዚህ ያልሽ? ታይ ለማርበት አታወዛጊ። ግን በጣም ነው የሚያምሩት። አንቺ ወተት ነጭ ነው ካላለሽ አይገባሽም። ደግሞ እኮ አታፍሪም። ወተቱንም አምጥታችሁ አሳዩኝ ታያለሽ እኮ። እንዴ ልክ እኮ ነሽ። ወተት ነጭ ነው። ደግሞ ይሄን ያልገባሽም ያልሽ በደንብ ነው። እንደውም ይሄን ይገባኝ። ደግሞ እየሰደብሽኝ ነው እንዴ? ባይሆን እነዛ ጥንዶች ያምራሉ። ጥንድ ጥንድ ነው ሲሄዱ ባይ ሳጣህ የኔ ሲሳይ ቀናው በሰዎች ላይ ዛሬም ሰላይ ላድር ነው ወይ እባክህ ና ና ና ና ና ሲንግልስ ፎሬቨር የኔ አዳም ግን የት ሄዶ ይሆን? ይሄን እኮ አንዱ ቦታ ላይ ቆርጠጥ ብሎ ይሆናል። የኔ አባት ትምህርቴን ልጨርስ ብቻ እንጂ ፎፍሪ ነው ማደርገው። አንቺ ያምሻል ምንድን ነው የምትቀባጥሪው? እሺ ወላጅ ተማሩ ብሎ ይልካናል። አንቺ እዚህ ፍቅር ፍቅር እያልሽ ትጃጃያለሽ። መኩነት ይቅርብሽ እንደዚህ አይነት ነገር። ምን አገባሽ? ይመለከትሻል። ሁሉም ፍቅር እንዳንቺ የሚያልቀና እንደሚመስልሽ የሁሉም ፍቅር ሁኔታ እንደፊታችን የተለያየ ነው እያልኩሽ ያለው ገባሽ አይደለ? በቃሽ። መናገር ከፈለሽ እኔ መናገር ትችያለሽ። የሌለ ሰው ስም እዚህ እየጠራሽ እንትን አትበይብኝ እንዴ። አፍሽን በከፈትሽ ቁጥር እኮ አንቺ ነሽ የምትገመቺው። ምታውቂ መስለኝ ነበር። ለካ አታውቂም። በታውቂማ ኑሮ ሚስጥሬን አታባክኝም ነበር። እሺ በጣም ነው ማዝነው መክሊት፣ በጣም ነው ማዝነው። እሺ ወይ መክሊት ወይ ላመሰግን ነበር በጣም ጥሩ ውጤት ለመጣሁትና ከዚህ በኋላ አብረን ብናጠና ብዬ ነበር። ለውጤቱንም ደስ ብሎኛል፣ ግን አብረን እናጥና ለሚለው ግን እኔ ትንሽ ይከብደኛል። ቆይ ግን እኔ የምልሽ ባለፈው ግን ለውጤቱ ነው ወይስ እኔን ለመግባባት መተሽ ነበር? አይ እንደዛ አይደለም። እኔ አላሽም። እሺ እንደዛ ማድረግ ሰው አይደለም። ከፈለግን አንተ እሱን ማድረግ ትችላለህ። ቆይ ግን አንተ ግን ሰላም ይባል ነገር አልፈጠረብም እንዴ? ሰላም ትጠላዋለህ እንዴ? ለምን ቆይ ነገር የሚልህ ደግሞ በጣም ተንጠባረርክ። ምንድነው? ቆይ ግን አንቺ ልጅ ወደሽኛል እንዴ? አይ እኔ አንተ ልወድ እዚህ ግቢ እኮ መሰረት ማነት ብለህ ብትጠይቅ በደንብ አድርጋ ያስረዳዋል። እሺ ትወድኛል። እኔ አንተን ልወድ መውደድ እኔ አንተን ማለት ነው። እኔ ነው የምታስበው ጤነኛ ነህ? ግን እዚህ ግቢ አይደለም ዓለም ላይ አንተ አንድ እንኳን ብትቀር አልወድህም። እሺ ሰሚኝ፣ ደግሞ ስትናደጂ በጣም ነው እሺ የምታምሪው። ደግሞ ተመናቅረሽ ስትሄጂ ዋው የሆነች እብድ ነገር ነች። ለምን እንደከፋኝ አላውቅም።
ግን ያለፈውን ነገር ሲነሳብኝ ይከፋኛል። ሁሉም ነገር አሁን የሆነ ይመስለኝና አይኔ ደም ይለብሳል። መርሳት ባልችልም አለማስታወስ ይከብዳል። የሰው መመሳሰል ግን ይገርማል። ሁለታቸውም ይመሳሰላሉ። ሁለታቸውም ደግሞ እኔ የማናደድ እምቅ ዓላማ ነው ያላቸው እና ሁሉም ነገር ከብዶኛል። መቀመጥ ይቻላል? ምንድነው ዛሬ ክላስ ለምንድን ነው የቀረሽው? እዚህ ቁጭ ብለሽ አትገቢ? ግን ምንድነው ምን ሆነሻል? ችግር አለ እንዴ? አረ የለም። ያው ከራሴ ጋር ስላልሆንኩኝ ትንሽ ራሴ ላረጋጋው ብዬ ነው። በሚቀጥለው ክፍለ ጊዜ እገባለሁ። አንተ ምን እግር ጣለክ? ይሄን ቦታ ታውቀዋለህ እንዴ? አቤል ራሱን አዳምጥም አሏችሁ እንዴ? ነው ወይስ ለእናንተ ብቻ ነው የተፈቀደው? አዎ አንዳንዴ እመጣለሁ። ያው ራሴን ላዳምጥ ከራሴ ጋር ላውራ ስለዚህ እመጣለሁ። ደስ የምትል ቦታ ነች። እውነትህን ነው። ያው እኔም እዚህ ነው ማዘወትረው ብዙውን ጊዜ። ይሄ ቦታ በጣም ደስ የሚለኝ ሲከፋኝም ደስ ይለኝም እዚህ መጥቼ ነው የምናገረው። ምክንያቱም ይሄ ቦታ ምስጢር አያወጣብህም፣ ለሰው አይናገርብህም። ለሰው ብትናገረው ግን ምስጢር ያባክንብሃል፣ ያወጣብሃል። በቃ ለዚህ ይሆናል ይሄን ቦታ የመረጥኩት። እኔ የምልሽ ግን አለም ባለፈው የሆነ ነገር ጀምረሽልኝ ነበር። እንደውም ለምን አሁን አጨርሽልኝ? አሁን ንገሪኝ እንደው። ኧረ ቤላ በዚህ ሰዓት ኧረ ይቅር ባይሆን ሌላ ቀን እነግርሃለሁ። ደግሞ እኮ ብሎ ነገር የለም። ገና እኮ ነው፣ ሰዓቱም ገና ነው። ለምንድን ነው ቆይ የምታስለምኝ? ቆይ ምን ችግር አለ ብትነግሪኝ? ጀምረሽልኝ የለ? እሺ ቀጥይልኝ አሁን። እሺ እነግርሃለሁ፣ ግን እኮ የሚያጓጓ ማንነት የለኝም። እሱን እኔ አይቼ በወስን አይሻልም? እሺ እነግርሃለሁ። ከየት እንደምጀምርልህ አላውቅም። ከተመቸሽ ጀምሪ፣ ይገባዋል ብለሽ ካሰብሽው፣ ግን አንቺን በማያስጨንቅ መልኩ ከተመቸሽ ጀምሪ። እሺ የዛኔ ቀበጥ የሚባል አይነት ልጅ ነበርኩኝ። መሽሞንሞን፣ መኳኳል ደግሞ እኮ ይሁን እንደ አይነት ከሁሉም የሚገርመኝ ደግሞ ታይፔ ካልሆነ ሰው ጋር በፍጹም አታየኝም ነበር። የምርሽን ነው? ግን ጭራሽ ግን እንደዚህ ጠብቄሽ አላውቅም። በጣም ይገርማል። እሺ ቀጥይልኝ። አይደለም እኮ በህይወት ስትኖር በህመም በዚህ መካከል ታልፋለህ። ያን ነገር ደግሞ እኔን ገጥሞኛል። የዚህ ሁሉ መሰረት ደግሞ ማኪ ናት። ማኪ ማን ናት? ቆይ እዚህ ትምህርት ቤት ነች? ብትኖርማ የእሷ መኖሪያ ኖሬ ነበር። የለችም፣ ላትመለስ ሄዳለች። ማኪ ማለት ማክዳ ማለት ነው። ማኪ በጣም ሳቂታ፣ የዋ፣ ለሰው አዛኝ፣ በቃ ምን ብዬ ልንገርህ? ቆይ በዚህሽ ምድር ላይ እንደዚህ አይነት ሴት አለች እንዴ? ምን ይገርማል። አለች። ለሱ ደግሞ እኔ ምስክር ነኝ። አንተ ስላላጋጠመ ይሆናል። እሷ ያጋጠመችው ወንድ እድለኛ ነው። እድለኛ መሆን ያስፈልጋል። እሱንማ ከፈለግን እናረጋግጣለን። በያሁን ቀጥይልኝ። ይሄን ልብስ ማቆጣ ወይ ብታይ ሳልነግርሽ። ምንድነው ይሄ? ባለፈው የገባው ልጅ የቱ? ይሄ ግቢ ውስጥ ምናምን ሲሄድ የነበረው። ኦኬ አይ ኖ ኢት። እሱ ልጅ ማለት ነው። ብታይ የህይወት ታሪኩን ነግሮኝ እንዴት እንዳሳዘነኝ። መቼ? ገና መግባቱ አይደል እንዴ? ወይ አንቺ ደግሞ ባለፈው ቀርተሽ እኮ አጠገቡ ቁጭ ብዬ ስናወራ ምናምን ሆረር ፊልም እኔ ነገረኝ እና አመንሽው? እኔ ግን ይሄ ሰው በቀላሉ የምታምኙ ነገር በጣም ነው እያበሳጨኝ ያለው። የሰው ልጅ ዛሬ ሆነውን አይደለም ነገ ሌላ ሰው ነው የሚሆነው። ይቀያየራል። ወይ ሰለችሽኝ።
እኔ ለራስሽ ብዬ ነው የፈለግሽውን ማድረግ ትችያለሽ። ምን አለበት ኖሪ? ይሄ ሁሉ ትዝታ ነው።